አረፈና ምን አይነት ሰው ነህ አንተ? አላለም ሞልቼ ያልተኝ ወላተ ደውላለሁ ብላ አስተኝ። እኔ በጣም የሚሰለቸኝና የሚመረኝ ነገር እኮ በሌሊት ቅርጫ ነው። የሌሊት ፓርቷ ብቻ ከእንቅልፍ መነሳት ብቻ ትንሽ ትከብዳለች። ግን ደግሞ አንዳንድ ዋና ነገሮች እንዳያልቁ ደግሞ ቀድሞ እኔ በማስጠንቀቂያ ነው እንዳትቆይ ተብዬ ማለት ነው። ተው እንጂ ማስጠንቀቂያ ልድረሳል። ደንጀርሰኝ ተመልካቾቻችን ፌስታል ልጃችን ላይ ስታዩ ምንድነው ማለታቸው አይቀርም። የት እንደምንሄድ ሳይናገር አይቀርም። ትጥቃችንን ይዘናል። ለማንኛውም እንኳን አደረሳችሁ ለመስቀል በዓል። እንግዲህ መስቀል ሲመጣ በዋናነት በተለያዩ አካባቢዎች ቅርጫ አለ። በዋናነት የመስቀል መገለጫ ደግሞ ክትፎ ነው። ጥሬውም ይበላል። ጎረድም አለ። እሱ ለማምጣት ደግሞ በዋናነት ከኛ ከወንዶች የሚጠበቀው ቅርጫ ቦታ መሄድ። የብዙ ሰው የቤት ስራ ይመስለኛል። ሁላችን የቤት ስራ ያባወራዎች የቤት ስራ ቅርጫ ነው። እንግዲህ ቅርጫ ነው። ሴቶቹ ቤት ጉድ እያሉ ሁሉንም እያሰናዱ ነው። እኛም በቢጫ ፌስታል ታጅበን ስጋችንን ለማምጣት ወደዛ ታዲያስ ብርዱ እኮ በጥቅምት ነው። በዚህ ታታይ ምን አይነት ሰው ስቱዲዮም እየጠበቁን ነው። ጉበት ግን ምን በላይ ይመስለኝ ማርፍደናል። በእናትህ ማርፍደናል። የኛ ቤት ነው ይሄ ራሱ እስቲ ራሱ ገባ እንዴ! አረረ ያ ቅመም እንጨምራል። ቅመም ጨምራል። እነሱ እንደሆነ መዘግየታቸው ነው። ታይውሪ ወጥቼ እገዛለሁ። እሺ እንግዳ አፍሬ ነው እንጂ ይዤ እመጣለሁ። እንዳለሽ ተቀረጣል በጥለሱ ወይ እንዴት አደራችሁ? እንዴት ዋላችሁ? እንዴት አደራችሁ? አረፈና እኔ እንዴት ነው? ሰላም ነው? እንዴት ናችሁ? አንተ እኮ ስጋ ዘመድ እኮ ነው። ጊዜ ስጋ ዘመዳችን ትንሽ አረፈድን። አረፍላችኋል። ግን ተቀምጦልናል ብለን እናስባለን እንጂ በእኛ አረፋፈደውን ጉበት ምናምን አይገኝም። አለ ጉበቱ ተበላ አለ ለእኛ ተብሎ ነው አለ። ያው ማመለጠን ያለው ቆይታችሁ የመጣችሁ አሁን እንዳይረፍዳችሁ ያለው ነው። እሺ ያምራል። ስጋው ቆንጆ ነው። ግን እኔ ሁሌ ማስጠንቀቂያ የሚሰጠኝ ከቤት ስወጣ ቅርጫ ምናምን ደስ ይለለ ሴርሞኒውን እዚህ ጋር የምናየው ነገር ነው። በጣም ተፋችሁት እና ይሄ አጓጉቶን እኛ ወንዶች ደግሞ እንቆያለን። ቤት ደግሞ ቶሎ ነው ካልመጣችሁ ተብሎ ማስጠንቀቂያ ተሰጥቶን ምን ነው በቃ ያው ልኛት እንትን ብለናል። የምትፈልጉት ስጋ ካለ ከዚህ ምንም ማንፈልገው ነገር ስለ ብልት ልጠይቅህ። እኛ አሁን ቴፕ ስናሰራ ማለት እና ብዙ ጊዜ የተሞከረ ቴፕ ልታሰራ ስትል ቴክኒሻኑ ይሄ ቴፕ ተፈቷል አልነካም ይላል። ልክ እንደዛ አንድ ጓደኛችን ደግሞ በቃ ቤት የመጣ ስጋ ና እስቲ ብልት አውጣ ምናምን ስንል ያይና ይሄ ስጋ ተነክቷል እኔ አልነካም አለ። ምንድነው ቆይ የተነካ ስጋ መልሶ ብልት ማውጣት ምንድነው ችግሩ? እንትን ነው ስጋዎቹ ምንድናቸው? ብልት አላቸው። ለምሳሌ ንቅል አለ፣ ሽንጥ አለ፣ ሳልገ እነዚህ ሻኛ የተለያዩ እንትኖች ከተነካኩ ሙሉ ስጋውን ሙሉ ብልት አይሆንም። ልክ ዶሮ 12 እንደሚባለው። ስለዚህ እነዚህ የራሱ ፓርት አለ። አንደኛው የነካውን አንደኛው ላይ ይመጣል ይችላል። አሁን ቅርጫ ክፍልም ላይ ስጋ ቤቶችም ላይ። ስለዚህ አሁን ለምሳሌ ይሄ ሙሉ ንቅል ነው፣ ያ ሽንጥ ነው፣ ሳልገኝ እነዚህ ናቸው። ወላ 6-7 ፓርቶች ናቸው። የኛ ፈተና ሙሉ ይመስለኛል። አሁን ከዚህ ውስጥ ይሄንን አውጡ እንባላለን። ስቱዲዮ ደግሞ ሊያና ናፍቆት ክትፎ ሊሰሩ ተዘጋጅቷል። ውድድሩ እሱ ነውና ትንሽ ከበድ የሚል ይመስለኛል ፈተናው። ግን እኔ በቃ ያለው ነገር በጣም ተመችቶኛል። ደስ ይላል። አይን የእውነት እንግዲህ የመስቀልኛ መስቀል እዚህ ነው ያለው። እኛ ብናረፍድም ግን ቦታው ላይ ነው የወጣው። እንደው ለኔ ይሄን ሰጠኝ እንደው ይሄን ይጆሪ እንዴ ያወጣኛል። እንደዛ ቅርጫ ከመከፈላል ንገረን ምን እናውጣለን? እሺ ንቅል ይስበል። ንቅል ይሄኛው የኋለኛው የኋለኛው ኦኬ። ሽንጥ ያው የጮማው ፓርት እነዚህ እስከታች ማለት ነው። ዳዊት ለምሳሌ ከዚህ ውስጥ ነው ድልስተ ላንተ ልስተ ዳዊት ሻኛ አካባቢ ያለ ስጋ ይመስለኛል። ሻኛ ዝቅ ብሎ ሰብራዳ ከእንትኑን ጨርሶ ጎድኑን ጨርሶ ታች እዛ ጋር እንደዚህ ኤል ይሰሩ። ሰብራዳውን ጎድኑን ሰብረን ነው ይቻላል።
እሺ ብልቱን ልታበላሸው። እንግዲህ ሞረዱም ቢላዎች ይሰጣቸዋል። አሁን የጠየቅናቸው ጥያቄዎች በተግባር አንተ አሳዩ። እየሰራችሁ ምን አድርገን እናሳይ? ለምሳሌ ቆርጣችሁ አሁን ብልት ሲከፋፈል እያንዳንዱ ፓርት የሚወጣበት ፓርት አለ። እኔ ለጎረድ ግን ከዚህ ራሱ ይሆናል አይደል? ታናሽና ታላቅ እዚህ ላይ ነው ያለው። አዎ ይሄ መሀል አገዳ ነው ይባላል ወይስ ነው? መሀል አገዳ ከዚህ ላይ ማውጣት እንችላለን። ግን ጎረድ ብዙ ጊዜ ቀይ ስጋ ነው። ስለዚህ እኔም ከዚህ አካባቢ የተወሰነ ነገር ብናወጣ አሪፍ ነው። ስንቴ ቀዶ ጥገና ሰርተሃል? በለው የባህል ሐኪም ሳትሆን አቀር። ሌላ ደግሞ ለጎረድ የሚሆነው ሻኛ ይመስለኛል። ከሻኛ እስቲ ሻኛው ያለው ሻኛ ለጎረድ ይሆናል። እንዴት አይሆን? ነጭ ነው ብዬ ነው ሻኛ። አይ ሻኛ አይነት አለው። ይሄ በሰስ ያለ ሻኛ ወጥቻለሁ ለጎረድ። ከዚህም ከታናሽ ወስደናል። እንትንም መጨመር እንችላለን ካስፈልገሽን ከዳይትም እንችላለን። ከዳይትም መጨመር እንችላለን። ይጨመር እንዴ? ግን ይኸውልህ አሁን ይሄ ሻኛ የሆነ ተሰርቶ ተቀቅሎ ምናምን የሚበላበት የጉራጌ ባህል አለ። ምንድን ነው እሱ? እሱ ተቀቅሎ ምንድን ነው በመስቀል በኋላ በሁለተኛው ቀን የሻኛ ፕሮግራም ይባላል። እሱን ፕሮግራም ላይ ይቀቀላልም ይጠበሳል። ተጠብሶ ሌላ አይነት አሰራር አለው ማለት ነው። ሌላ አሰራር አለው። ዛሬ መስቀል ሆኖ በስንተኛው ቀን ነበር የሚደረገው? በሁለተኛው ቀን። በማግስት ዛሬ ሆኖ ተነገ ወዲያ ነው። ስለዚህ ለጎረድ የሚቀረኝ ዳዊት የትኛው ነው ዳዊት? ስማ ብላክ ቦክስ የለውም እኮ በሬው። ብላክ ሞተ ነው ያው በለው። እኔስ አግኝቼዋለሁ ዳዊት እንደምንም። አንተ ሳብራዳር ባህር ዳርም ቢሆን ሄዶ ታመጣለህ። ሳብራዳር ይዘጋንዳል። ሰብራዳ ነው አይባልም? ሰብራዳ ራዳር አልኩ እንኳን ቢያው በለው። ራዳርን ዘርጋና የት ሰፈር መሰለ ያኛው? እዛ ጋር በጥቆማ እንትን እንዳልል ብዬ እኮ ነው። ይኸው ምንድን ነው ሰብራዳ ማለት? ኧረ ተው አይደለም? የሽንቱ መጨረሻ ማለት እዚህ ጋር አይደለም? ስማ ይሄኛው ብራዳ፣ ይሄኛው ሰብራዳ እኮ። እኛ ብራዳን አላለም ሰብራዳ ነው ያለው። ሰብራዳ ይኸውልህ በቃ ያለው እዛ ውስጥ ያለው ይሄኛው ፓርት። አይ ጥሩ ተለማምዳችሁ። በቃ አሪፍ ነው። ፎርሽ መብላት ብቻ አይደለም። እዛ ጋር ነው ሰብራዳ ያለው። አይ ትንሽ ያው ለፈተናው ወድቋል እዚህ ሰፈር እኮ። እኔ ግን ሰብራዳን አሳያለሁ። ይኸው እኔ ሰብራዳ ማለት ባይዘው የተሸወርከው እንትን ስጋ ብቻ አይደለም አጥንትም ማለት። ሰብራዳ ማለት ይሄኛው ፓርት አይደል? እሱ የሽንጡ የጎድኑ እሱ ነው ሰብራዳ። ተለቀ ብዬ ነው እዛ ጋር ጫፉ ላይ ተለቀብኝ ብዬ ነጥብ እያያዛችሁ ቆራዳ ተስፋ ነው እንደሚቆርጠው። ተስፋ በቢላ ቢቆረጥ እንዴት ጥሩ ነው። ታዲያ ቆየ በጣም ይሄ ነው ክትፎ። አያያዝ ራሱ ደስ አይልም ቢላ አያያዝ። ኧረ ቁረጠው እባክህ ተው። ያ እንግዲህ ይሄ ጥሩ ባለሙያ ሴት ካገኘ ክትፎ መሰለ እንደሚሆነው አንዘላዘልክ። እዚሁ በስሜት ፏፏ አድርጊው እንዴ። ለራስህ ብታመች ለጥሬ ያመቻቸዋል። እንዴት ሆናችሁ? እኔ ያው ይዘናል። ምንም ያስቀረነው ነገር የለም። እንግዲህ ፈተናችን ያወጣነው አሁን በክትፎ ወጣን። እሱ እኔም ቆርጦ ነው እያየሁ ነው የሚቆርጠው። አይ እኔ ነኝ የማሳየው። መጀመሪያ እኔ ነኝ የማሳየው። እስካሁን አሪፍ ነው የሰራችሁት። እጅ ላይ እኮ ያስታውቃል። ቢላ አያያዝ ላይ እንዲህ ብትለው ያንተ መሪ ነው። የሚቀጥለው ሞር ፐርፌክት ሆናችሁ እንደምትወጡ ነው። በጣም አሁን ያው ለዛሬ ጎበል ጥሩ ነው። ስለዚህ የኛ ግን ትንሽ ደግሞ ነጭ ነገር ቢኖር ችግር ይቻላል። ነጭ ነገር ኦልሞስት ገና እኮ ይቀራል አሉ። እነዚህ ከሻኛ ይጨመራል። ከዚህ በዚህ በሽንት በኩል ወጪ በኩል ገና ተከጨባ ገና በተከፋፋይ። ስለዚህ እኛ የተሰጠና የቤት ስራ
ጎረድ ጎረድና ለክትፎ ነው። እሱን ፈተናችን በኋላ ውጤት ያገኛል ማለት ነው። እሱ እንግዲህ በኋላ ነው። እስካሁን ያለው ግን እንትኑ ጥሩ ነው። እሺ እነዚህ ልጆች አይመጡም? ልብስን ቀይር ሻወር እንውሰድ አሉ። ከእንትን ነው ለሊት እኮ ተሳራገና መቼ ከዛ ስጋውን ሲዞት መጣ። ታዲያ ምን አድርገ አንጠልጥሎ ለመምጣት እንዴ? ለሊት ይወጡ እስካሁን አረደ ግን ችሎ አሁን የሚያርድ ይመስልሻል? ስም አልጠራም። አቶ ስማይጠሪ ልደውልላቸው ነው። እሺ ይሄ ነገር እንዴት ነው? ተሳለ ወይስ በሬ የምታርጅ ነው የምትመስለው? የምትከትፊ ሳይጋ ቅቤው ቀለጠ። ስንቴ ብዙ ጊዜ ቅርጫ ያው በቁም ነው አብዛኛው ነገር እዛው ይከተፋል፣ እዛው ቆመ ነው። ግን ዛሬ መስቀል ስለሆነና ትንሽ ደግሞ የጉራጌን ቤት ስለሆነ ለየት ያለ ነው። ለየት ይላል። እንደዚህ ሆኖ ነው እንግዲህ ወንዶች ቅርጫ ስንወጣ ብዙ ጊዜ ለምን እንደምንቆይ አንደኛው ማሳያ ሚስጥር ይሄ ነው። ቅርጫ ላይ ያለ ድባብ ደስ ይላል። በጣም ቆንጆ ነው ያምራል። በቁምም እንዘገያለን። እንደዚህ አይደለም ብዙ ጊዜ ቅርጫ ስንሄድ የምናየው። ይሄኛው ግን እንዳልከው ቅድም መስቀል ስለሆነ እንደገናም መስቀል በጣም የሚከበርበት የጉራጌ ቤት ስላለን በጣም ሰፋ ብሎ እንደዚህ ድምቅ ብሎ አምሮ ነው ያለ ነው። ስለዚህ አሁን ስንሰራ የነበረውን በአማረ መልኩ አይን ያቀርቦልናል። እሱን ረሳንም የመስቀል ረሳንም ያረፋ ረሳንም የመስቀል ገነና ገነኑ ገነና ነፈቄ መስከሩ 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 ዘገዴ ባዘራ ባዘራ ምን ሆናችሁ ነው እናንተ? ውድዬ ደግሞ ያው እንግዲህ ቀሩብና ስጋውን ይዘው ዝም ብዬ በእንትን ልስጥሽ እንዴ በቂቤና በቆጮ እንኳን አደረሰን። ጌታ ኃላፊነቱ የተወሰነ የግል ኩባንያ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ለዓመታት ጥራታቸው የተመሰከረላቸውን ምርቶች በማምጣት የሚታወቀው ጌት ሚክ ኃላፊነቱ የተወሰነ ኩባንያ አሁንም በይበልጥ አጠናክሮ አዳዲስ ምርቶችን ይዞልዎት መጥተዋል። ኤስፒጄ ቦሌ ማፊ ሲቲ ሞል አንደኛ ፎቅ ቢመጡ ሕይወቶን ቀለል የሚያደርጉ ምርቶቻችንን ያገኟቸዋል። ከኤስፒጄ ጋር ሕይወቶን ያዘምኑ፣ ሕይወቶን ያቅልሉ። እንኳን አደረሳችሁ። መልካም በዓል። ለበለጠ መረጃ በ0940 33 33 35 0940 33 33 36 0952 11 22 33 በ0953 11 22 33 ይደውሉ። መልካም በዓል። ኤስፒጄ ኳሊቲ ማተርስ። ናፍቆት ይላል። ደወለች አብደሻል። ያንተ ቡድን ያለንበትን አላወቅሽ። ያልደወለች ምን አገባኝ? እባክሽ ተረጋጊ። ገና ነው ሰዓቱ። ሂድ አንተ። እኔ ቆየት ብዬ ነው የምወጣው። ኧረ እኔም እቆያለሁ። እየተደወለብን እቆያለሁ። አብዳለሁ። ኧረ እኔ ጋርም ደወለችልን አፍቂ። ኧረ እኔ አልሰማትም። አንተ እኔ ሊያ አልደወለች። እኔ ቡድን አባል ሊያ ነች። አደባት ይዝልኝ። እኔ ከፈለክ ቀድሞ ሄድ ጀምሩ። ስማ እንኳን ተጎዝጉዞልኝ በቁምም አልሄድም። ደግሞ ቡና እየጠጣን ትደውል። ቆኔ ቆል ያለው ቡና ነው ወዱ። ቀስ ብዬ አጣጥሜ ነው የምሄድ። ቆጮ በደንብ አድርጋችሁ ስሩት። አያነሱ፣ ሁለቱም አያነሱ። እንግዛ እንዴ ምን ስጋ? የክትፎ ስጋ ትክክለኛውን እናመጣለን ብለው አንዴ እነሱ ትክክለኛውን ያመጡታል እንዴ? በጣም እናዝናለን። ለናፍቂ ምንም ማድረግ አንችልም። መጣል የሀገር ቤቱ አድሜ እንዴት ነው? ያው በዓል ሲሆን ብዙ ጊዜ ቅርጫ ላይ ምናምን እንደዚህ በባህላችን ዋው የተለመደ ነው። ስጋ ጥሬ ስጋም ሲበላ አንዳንድ ሳይበዛ ከጥሬ ስጋ በኋላ መበተኛ ይሉታል። መበተኛ ይባላል በአባቶቻችን። መኮንን ላከ ድሮ መገናኛ መበታተኛ ነበር ስሙ ነው። እቺ ልጅ ይናፍቅሻል ማንሳት ዛሬ ናፍቆት ነው ያሏት ስሟን እንዴ? ይናፍቅሻል ዛሬ ማንሳት ስልክ አላንሳ አብደሻል። እንትን ፈርታለች መሰለኝ ቶሎ አይደርስልኝም ብላ ያለውበትን ብታቅሷት አትብስም። በድጋሜ ለመስቀል በዓል እንኳን አደረሳችሁ። እንግዲህ ቀደም ሲል ከጧት ጀምሮ እዛ ተፍተፍ እያልን
ሰንጋ መጣልን ይቀረን እንጂ እርዱ ላይ ደርሰናል። ጥለውት ደርሰናል። እንደገና ደግሞ ስቱዲዮ ወስደን ሊያና ናፍቆት የሚሰሩትንም የክትፎ ስጋ የቁርጥ ስጋ እንደገና ደግሞ የጉረድ ጎረድ አውጥተናል። በላን ጠጣን። አይንዬ በቤቱ በደንብ ነው ያስተናገደን። እግዚአብሔር ይስጥልን። የበላ የጠጣ በዓል ያከበረ ደግሞ መርቆ ተመራርቆ መለያየት ባህላችን ነው። እስቲ የመስቀል ምርቃት መርቀን እስቲ። መጀመሪያ አንተ ነው መመረቅ ያለብህ። እኔ አኒ እጅግ በጣም እናመሰግናለን። ጓደኝነትህ፣ ቤተሰብነትህ ለኛ በጣም ከሁል ጊዜ በመንፈልግ ሰዓት ፈጥነ የምትደርስልን ጓደኛችን ነህ። ዛሬ ደግሞ ይህን የመስቀል በዓል አንተ ቤት በዚህ ሁኔታ እንድናከብር ስላደረክን እጅግ በጣም እናመሰግናለን። አይ ቤተሰብህን እግዚአብሔር ይባርክልህ፣ አመት ያደርሰን። አሚን አሚን። እኔም አክብራችሁኝ ቅርጫ ማለት ቤተሰብ የሆነ ሰው በጣም የምትቀርበው ጓደኛ ካልሆነ ማንም ሰው በዛ ላይ አብሮነትን በብዛት አታይምና እናንተ ደግሞ በጠዋት እንግዲህ 12 ሰዓት ተኩል አንድ ሰዓት የደረሳችሁት ትንሽ አርፍዳችሁ ዞሮ ግን አጠቃላይ ያሳለፍነው በጣም ጥሩ ፕሮግራም ነው። የአመቱ አድርሶን ሞር የተሻለ እናንተም አቆራረጡ ለምዳችሁ ዛሬ ሁሉ ያገኘነው ራሳችን ቅርጫው ራሳችን ሰራ የሚቀጥለው አመትና በሬ ከመጣለው እንጂ በጣም አክብራችሁን ይሄን ፕሮግራም በጋራ በማሳለፋችን እኛ በጣም እውነት እኛም ትልቅ ክብር አለን። አብዛኛው የጉራጌ ማህበረሰብ መስቀል እንደዚህ አይነት ፕሮግራሞች ላይ ከሰው ጋር ነው የሚያቀርበው። አብዛኛው እኛ ስንሄድ እስከ 30 15 ሰው ነው ይዘን የምንሄደውና እንደዚህ ሶሻል አታችመንቱ አብሮነቱን በጣም መስቀልን ሞር ውብ ያደርገዋል እና አክብራችሁን ከኛ ጋር ስላሳለፋችሁ በጣም እናመሰግናለን። የአመት ያደርሰን። ኬር በሉ። ኬራት ኬሬት ኬር 3 እስኪ በስንቴ ልሞክርለት እስቲ እንዳይገልጥ ቆይ እንዳልሽ ናፍቂ ደውል ላንሶ ምንም ለስራ እኮ አይሆኑም እነዚህ ልጆች ታውቃለህ። ስንታየውን የበላ ጅብ አልጮኸ እንዴ? ስንታይ ምን ሆናችሁ ነው? ቆየን እንዴ? አይ ይሄው በቃ እየወጣን ነው። ጨርሰናል። ልንመጣ ነው። ያው የቅርጫ ነገር ታውቂው የለ ያው 1 2 3 4 ስንል ይሄው በቃ ጨረስን መጣን። እንትን ቢላ እየወረዳችሁ ጠብቁ። እባክህ ተው፣ ወሬ ይዛችሁ ነው። ቶሎ በሉ እሺ። ቅመሙ ለምን አይገባም? እስከዛ ይገባል። ቅመም እናርግበት። ምላሳቸው ወረደው ነው የሚጠብቁን። እባክህ የምን ቢላ ነው? ኧረ እንሂድ። ምንም እኮ መቼ ነው ከነሱ ጋር የገጠምነው? ግን በእናትህ ናስቲና ደገፍል አድርግ እንዴ? ኧረ ደህና ነኝ። ፌስታላችን ውስጥ እናድርግና ስጋችን እዚህ ጋር ተበላን። ዛሬ ተበላን። ዛሬ ተበላን። ሴቶች ደግሞ እንዴ ነው የሚከብደው? እሺ፣ መልካም እናመሰግናለን። መልካም በዓል። እሺ፣ እናመሰግናለን። የዓመት ሰው ይበለን። ያዘው ጃኬቴን አስረሳኝ እኮ ጃኬቴን አስረሳኝ። ለማሸከም ነው ይከብዳል። በእናትህ ቶሎ በል። ቅርጫ ሲባል በቃ ላብጣፍ ብሎ እናንተ ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ ውዴ? እኛን የሸሻችሁ ታውቃችሁ ነው። ክንዳችሁ እንዳይገነጠል ቆይ። አይ ተገነጠለ ክንድ ቆይ። በሬው ነው እንዳመጣህ እንደዚህ ስለዚህ ባያረፈደ እንኪቀስ አርገሻሽ ተቀበል ወንድሜ። ምን ሆናችሁ ነው እስካሁን? አይ ልብስ ምን ቀየራለን? ጉዳይ ነበር። የምሬን ነው። ታውቋታላችሁ እንዴ? ልብስ ምን ቀይር ብለን በዛው በስንት መከራ መስልሽ ከዛ ይመጣ። በጣም ትንሽ በሬው አመለኛ ነው። በትንሽ እዚህ በጣም ያረድክ ነው የምትመስለው። ስንቴ እኔ ይሄኔ ዝም ብለህ ቁጭ ብለህ ስታየው አልክ ነው የሚመስለው። አድሜን ነው ሲገላግል የነበረው በጠረባ ካል መጥቶት ይያል። በሬው የግል ጸብ ነበራቸው። ዛሬ የሴት ሙያ ብቻ አይደለም የሚታየው፣ የእናንተ ሙያ ይታያል። ሙያችሁን የምትፈትሸው ይኸው ሙያው ላይ ጥርሷንም የነቀለችም የተከለችም አይደል? የነቀለችም የተከለችም ተሳትፎ ከገበያ እስከ ገበታ ነው።
እስቲ እናንተ እናየዋለን። ታዩታላችሁ። የምትዳኘን ውዴ ናት። የተሜም ክትፎ ባለቤት ናት። ንገሪያቸው። ዛሬ አየዋለሁ ስጋ ያመጣችሁትን ስጋ አየዋለሁ። የክትፎ ኤክስፐርት ናት። ስለዚህ ስጋውም ይታያል። አየዋለሁ ዛሬ እኛ ለጥሬም ለክትፎ ነው ያመጣነው። ቀላቅሎ ካስበሉን እሱንም እያይሽልን ውዴ። እንዳታስገምቱ ምንም ፈትናቸው ሁለቱንም ሙያችን እንዳታስገምቱ። ይሄንን ቅርጥ ለጎረድ ጎረድም አምጥተናል። ለጎረድ ጎረድ እንዳምታቱት እሺ። እውነታቸው ነው። ለጎረድ ጎረድ መፍተንበት እንዲህ ነው የሚጎረደው። የእውነት አውቀሽ ለነሱ እያደላሽ አይደለም ውዴ። ባለሙያ ቆይ ነው የሚገርመው ይሄን መሰለ ስጋ ለማምጣት ባለሙያ እኮ ከሩቅ አይተሽ በረካ ማስተዋወቅ አይቻልም። የታል ሁለቱም ነው። ኧረ ሰው የለም። እኔ እንጃ ገብርኤልን እንትን ብሎብኛል። አይ ነጣ አልፈናል ማለት ነው። ለኛ ለራሳችን እግዚአብሔር ናችሁ የኛ አስተገላግለናል። ለዱለት ነገር ይመስለኛል። ነጭ ለውጥ ይበደም ችሎ ደዛ ዛሬ እነሱን ሙያማ ቅቤ አልሸተተሽም? ቅቤ ነው እንዴ? ወይኔ ውድዬ አውቀሽ ነው። ቅቤ ነው። አይ እንትን ዘይት ነው ውዴ። ወደድሽው ስጋው? ቆንጆ ነው። ነጣ ያለ መሰለኝና ለዱለት ነው። ያው ተውና እነዛ ሁለቱን ክተፉ። እኛ አልፈናል። በቃ ደጋግማችሁ ጥያቄ አትጠይቁ። እኛ አንድ ላይ ነው ያመጣነው። እነሱ ሙያ ይታይ። ቅቤውን አሽትሹ። እኔ በደንብ ሸቶኛል። እንደ ቡና እንዲል አድርግልሽ አምጥቼ ካልሽ አልሸተም። ቅቤ መሽተት አለበት። አይ ገና ነው። አረፋውን አልከተተም ገና። ያ በሬ ማረጃ ቢላ አትስጋ፣ ቢላ አትስጋ። ብዙ አታርግ። እስቲ አፋጭ በደንብ እንዲከትፍልሽ። እስቲ ስለንም ማርደንም እንችላለን። አንደኛው እኮ ራሱ ወንድነት ይታይ። እስቲ እኔ አላውቅልም። እንዴት ፍጥነት እንደ ስጋ ቤቶቹ ቅድም ስላላየን ኧረ ሳላችሁ እንዲህ መሰለሽ እንዴ? ጠግባችኋል ግን እናንተ በእውነት ወዛችሁ ያስታውቃል። የወዛችሁን ሳይው ግን አርዳችሁ ሳይው በልታችሁ የመጣችሁ ነው ይመስለኝ። የእውነት እሺ። ስልክ ለምን ደግሞ አታነሱት ሁለታችሁ? ስራ ነው። ብልት ማውጣት እኮ ነው። ምን ነገር የእውነት ምን ብልት ታወጣችሁ? እስኪ ቁጥር ያው ታዲያ ስሙን አይ ስሙን ንገረኝ። ብልት አወጣን አለሽ። በቃ ስሙ ያኛው ለጎረጎረ አይደለም። ያኛው ለጥሬ ነው። በስም ጥራው። ስጋ ሳልጌም ብቲ ሳልጌም እሺ። ሳላይ ሻኛ ብቲ ንቅላለው ሻኛ አለው አይ ለክፎ አይደለም። ለጥሬ አውቃውና ዝም ለክፎ ንቅል ነው። አይ ሌላ ነገር ስታረጉ ነው ያላችሁት። እኔ ጠርጥሬያለሁ። እንደውም ጭንቅላቱን ካላመጣን ብሎ አድሚ በግድ ነው በስንት መከራ ቀሱ ለቅቅ አቤት ተቀቅለው እንደው ብለሃል። እስካሁን ግን እንኳን ካንቺ ወዲያ ላሳር ግን ምንም ሽሮ ነው የሸተተው። ኧረ ተው ግን ተው አድሜተው በኋላ ቅምሽኝ እንዳትለኝ ተው። ሽሮ ነው ያልከው? ሽሮ አረፋውን በዛ የቅቤ ጡር ይሁንብህ። ይሄ እኮ የደሞዝህን ግማሽ ነው የተገዛ። ሂሳብ ራሱ አልሸተተም። በሉ እንግዲህ ውድዬ አንቺ በርቺ። እንግዲህ በርቺ በቃ ትመጣላችሁ ቶሎ። ፈርዶብሻል። እነዚህ ልጆች ማስተማር ስለኔ መጣ ነው እንደምታረጉ አድርጉት። የስጋህን ውጤት ታየዋለህ። ስንቴ እስቲ እንግዲህ በርቺልኝ። ነጩን ሰጥቼ ሊያየ ቅቤ እቃው ነው እንጂ በቃ እናጥለለው። ደረሰች። በትኩስ ቅቤ ራስሽን ችለሽ መስራት አስቺም። ቅቤው ጋር አይደለም እንዴ? አትዘሽኝ በቃ ረቀቀለችኝ በአውደ ዓመት። አምነሽበታል? ይሄን ውድድር አላመንኩበት። አንቺ የክትፎ ኤክስፐርት ነሽ፣ ግን እጅ አልሰጥም። መብላት ነው። እኔ ተፈታተፍልም ማለት ቶሎ ቆንጆ ክትፎና በላሽ ዘንድ የምትወጁን አንድ ዘፈን ዝፈኝልኝ። ዮራ ይሰመሌ አይ አይ ዮራ ይሰመሌ አይ ብሬ 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 አለም ብሬ ነኝ አለም ብሬ ነኝ አለም ብሬ የሆነ ስፓይናል ኮርዲን እየተሰማው እንደው ለማንቺ ኮርድ ድረስ ትሄጃለሽ። ይሄው እንደኔ ውድዬ ወይ ጉድ ካያያዙ ያስታውቃል አሉ። ውድዬ ናፍቅዬ በዛብኝ። ምን የልቧ ደረስኩላት። እንዴ እስክደርስልሽ ጠብቂኝ። እስቲ ቶሎ እንግዲህ እየቀደመችሽ እኮ ነው። ሞላችሁ ችግር የለም እንዴ እንትን አይደለም እኮ በፈተና አይደለም ባጣፈተ ነው። ጣም ላይ ነው። ክትፎ እኮ እንትን አከታተፉ ዲያታ አብራሪ። እሺ እሺ
እኔ የምልሽ ምን አነሳሳሽ ከኔ ጋር ልቦና አርፈሽ አትቀመጪም? አውቃለሁ ክትፎ ላይ እንደማትታሚ ግን አይ አታስቢ። እኔ እንደዚህ በደንብ ከስር መሰረቱ አልሰራምና ይሄም ለኔ ፈተና ነው። በህይወቴ በጣም ከገጠሙኝ ፈተናዎች አንዱ የዛሬው ይለያል። እኔ ውዴ እንግዳ መሆኗን ባቅ እኔ ነበርኩ ማርዶ። እኔ በነገርሽ ውዴ ዳኛ እንደሆነሽ ባቅ ኖሮ አልሞክረውም ፊት ለፊቷ ክትፎ። እኔ ደግሞ እጥል ነበር በሬው ነው ነበር እንጥል ላንቺም ይሆን ስጋ እሱ ክታፊ በሬው ታይም ስራሽ እንጂ ውዴ ጎረድ ከክትፎ ጋር ነው። ክትፎ ላድርሽ ቅድሚያ ጎረድ እናት እየየም ሲዳላ አይ የክትፎ ጎረድ ነው ማበላሽ ነው የምልሽ ለድቀቱ እሺ እንዳቆርጪ ሊያ እሺ ዲና አያዝሽ አላማራት ሙዴ አትገምግሚኝ እሺ ሳውቱ አቃጥለኝ እንደዚህ ገና ብዙ ጉዳላ አንቺ ላይማ እሺ አሁን ምን እናርግ ከትፈን ጨረሰን እንቀላቀል በተራ እሺ በተራ እንደ ፍላጎቴ በቃ እንደሞይ እንደምትፈልጊ ክፍልሽ ጣይኝ እንጂ ልጅሎን ማርኩ ላስቀያል ሞቅ ሳሚ ባረችም እርቦኝ የቀመስኩትን ነገር እንደንትን አረክሽብኝ እንዴ አረቃይ እግዚአብሔር ይርዳኝ እሱን ብላለች ውዴ እኔናትኝ እንዴ ውዴ እንጂ የኛ ቤት ክትፎ ነው በቃ በእጅሽ አትኝ ሻቲንግ ስትላት ባሰባት እሺ አይ ከውስጥ ገባ እንዴ ጫውን የታርገሽ ነው ሊያበላሽ እንደ ከጥሬው ጋር ከሚጥሚጣው ጋር ፈጨውልሽ በጣም በስማሙ ሙያሽ ግን አንቺ ረቋል ሙያሽ ሊያያል ቅቤው ግን ውሃ ነው ምንድነው አንዴ አነጠር ነው እንዴ አብረና እንዴ አነጠር አይ አበዛሹ ብዬ ነው ለዚህ ነስ በመላንተ ውድዬ እኔ በጥለስ ነው ማቅረብ የምፈልገው በባህላዊ መንገድ ይቻላል አይደል መስቀል አይደል በጥለስ ነው በመላው እኔ በጥለስ ነው ማቀረብ ያመጣልኝ ነው እንትና እኮ ነው እንደዚህ ሰጠኝ አድማስ እኮ ነው አዎ በእውነት ለኔ የተሰጠኝ ስጋ ነጭ በማውጣት ራሱ መከራ አቤት አድማሱ እግዚአብሔር ይል ተቀምስ መስሎሃል ቃላስ ነው ማለግልሽ ግን እኔ አቤት ሊያ ስንቱን ልቻለው አይቀመስም እንዴ ውዴ ደስ ይላል ትንሽ በዚህ ልክ ማሳው በእጄ እሺ ቅመሽ በፈለግሽ ዳኛ ነው እውነት ነው ሁለቱም ይጣፍጣሉ እውነት ለመናገር ግን ሊያ ክትፍ ጎርስ ይጥላል እሱማ ናፍቆት ደግሞ እቺ ማመሳያ ጭልፈዋን መሬት አረክሽ ጽዳት ዜሮ ጽዳት ከመብላትሽ ጽዳት ስለዚህ እኔ ዳኛ ነው ናፍቆት ታልፋለች ክትፎዬን መልሽልኝ አይደለም እኔ ግን ቆይ ክትፎዬን ለሊያ ላጉርሳት አንዴ በዳኛ ፊት እኔ ለነገሩ አሁን እንደው ውድድር ተብሎ ነው እንጂ እኔ ራሱ የናፍቆት ደጋፊ ነኝ አይ በእውነት ክትፎን በጣም ነው የምወደው ሊያ ያለ ሞዴል ከተጅበት ያሽበት ምን ማለት ባታሸንፍ መስቀል ይጨፈራል ብቀልጥልሽ እንደ ሻማ አልታያለሽ አልሰማ አቤት ወገብ ሲል ከተማ አስጠበብሽው ያንን ሸማ ላያራምድ ጠቦ ጫማ ማን ከኔ ያውቆት ለከሸማ ቴቴቴ ቻየ ገበር ታሸይ ዘናም ያዋ ይሜጥስ ያቁራጥቤ ያይት ይፈር በማዋ ቀጭ የቦን ቀጭ አበም ሀበም ጨጨ ግዶቲክ በሙሪዮነሪ ባሽካርታሽ ቀርዳሊም የተሰተበ ኸረም ወይና ዘበር ቀጭ የቦን ቀጭ አይትሰጪ ሄሰጭ ይገብር የሸዋ ይገብር የባዳ ፎሬ ባር ያጠጥርብ ይወጣም የሰብ ጎንዳ ቀጭ የቦን ቀጭ ማን ባቸነጨጨ ስሜ እንዝርናሜ
ዛምባረፋ እልማት ቢሆን ህንወረፋ ቁጥባሬ ወርድ ደና ሰፋ ባንቀፎይ ብሄ ወስድ ባካፋ ስሜ እንዝራሜ 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 ስሜ እንዝራሜ 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 ወገብሽ ተፈተሸ? አዎ እኔ እንዳንቺ ስብር ቅንጥስ ነው ማለት አልችልም። በቃ አንዴ እቺን አሳየሽኝ እናንተ እንዴ ስትሉ ነው ያችሉ ብዬ ደግሞ ውዴና ክቡ ቲፒካሉ ነው የሚጨፍሩት። እኔ ራሴ አልችልም። ቲፒካሉ ናቸው አራሳቸው። እንግዲህ የክትፎ ውድድር አድርገናል እኔና ሊያ። በጣም በከባድ ዳኛ ነው የተዳኘ ነው። ጨፍረን እያለከለክን ነው። ትንፋሽ ጥርጥር ያለ በዛ ላይ የዝሽ ልጅ ክትፎ ከዚህ አይወርድም። በቃ እያልን ነው ማጣፈጡ። አዎ መጣፈጡ ነው። ኧረ ምንም አይወጣልሽም። በጣም ደስ የሚል የበዓል ዝግጅትን ከኛ ጋር እያሳለፋችሁ ከቻናል ዋን ጋር ጥሩ የመስቀልን በዓል አብረን እያሳለፍን ነው። ፕሮግራሞቻችን ገና ይቀጥላሉ። ውድዬ ግን ወደ ቤቷ ትሄዳለች። ውዴ ደግሞ እንግዶች አሉባት፣ ወደ ቤቷ ትሄዳለች። እሷን አሰናብተን ደግሞ ተመልሰን እንገናኛለን። መልካም ጊዜ። እንዝርናሜ ማመስገን ፈልጋለሁኝ ለቻናል ዋን ቲቪ ጠርታችሁ እኔን አክብራችሁ እዚህ ድረስ ጠርታችሁ የመስቀልን በዓል እነ ናፍቄ ክትፎ ሲሰሩ የሚጣፍጥ ክትፎ ሰርተው እኔ ዳኝቼ ስለወዳደርኳቸው ደስ ብሎኛል። አመሰግናለሁ። ባለቤቴ እንኳን አደረሰ አቶ መልስ ተካ፣ ቤተሰቦቼ፣ ለመላው ኢትዮጵያ ሕዝብ፣ ለጓደኞቼ፣ ለሁሉ እንኳን አደረሳችሁ። አጊ ቦሄ ማሰናናሁም እንም ቤተሰበና የኢትዮጵያ ሕዝብ ምንም ቦሄ ማሰናናሁም አዶተና ቦሄ ማሰናና ጎቢያና እንም ቤተሰበና ባለቤተና ውድ ባይ ዴንጋና ዶ ዴንጋና ምንም ቦሄ ማሰናናሁም የሰላም የፍቅር የህር መስቀል ኬር አሜን ቻላላት አትይና እናመሰግናለን። ቆንጆ ነው በጣም ነው።